በሜትር ስንት አልሽኝ? ይሄ በሜትር 1300 ብር። 300 ታቢት ነው የሚሆነው። እንደምታዩ ከለሩም ጸጥ ያለ ከለር ነው፣ የማይረብሽ ከለር ነው። ሙላ ሰው አያሳይም። ኳሊቲ ገበር ነው። ቁመትም ስታንዳርድ ብዙ የቤቱን ውበት በቀላሉ ሊቀይሩ የሚችሉ መጋረጃዎችን እንዴት መምረጥ እንዳለበት ያውቃሉ? በዛሬ ቪዲዮአችን ስለተለያዩ መጋረጃ ዲዛይኖች፣ ስለ ጥራታቸው እንዲሁም ደግሞ ቤታችሁን እንዴት በቀላሉ ማሳመር እንደምትችሉ የተለያዩ ሀሳቦችን እናነሳለን። ከዛ በተጨማሪ ስለ ዋጋቸው የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ፣ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እሺ፣ ቤተልሔም እባላለሁ። አንቺም እስኪ ራስሽን ለተመልካቾች ያስተዋውቂልኝ። ሜሮን እባላለሁ። የመጋረጃ ባለሙያ ነኝ። በጣም አሪፍ። እሺ፣ ስለምትይዟቸው ነገሮች አንዳንድ ነገሮችን በይና እየዞርን ደግሞ እናያቸዋለን። የተለያዩ መጋረጃ አይነቶች አሉ። ኳሊቲያቸው ስታንዳርዳቸውን የጠበቀ ኳሊቲ ነው። የቱርክና የቻይና እንደዚሁም የዱባይ ጨርቆች ናቸው። እንደምታዩ ጥቅል ነው ያለው። በሰው ቤት ልክ ኦርደር እያደረግን እንሰራለን ማለት ነው። በጣም አሪፍ። እስቲ ከዛኛውን ጀምርና የነገርናቸው እንሂድ። እስኪ ስለዚህ መጋረጃ እነዚህ ይሄ ሌመን ከለር ብላክ አውት ነው። ብርሃንም የማያስገባ ጨርቅ ነው። እንደምታዩ ደብል ፌስ ናቸው። ደብል ፌስ ያልሆኑም አሉ። ውስጣቸው ብላክ የሆነ ጨርቅ አለ። እንደምታዩ አሪፍ ጨርቅ የሚባል ነው ይሄኛው ጨርቅ። ብላክ አውት ከሁሉም ጨርቅ ቆንጆ ጨርቅ የሚባል ነው። በጣም አሪፍ። ስንት ሜትር ነው ይሄ አጠቃላይ? ይሄኛው አጠቃላይ የምናየው 6 ሜትር ነው። የውስጡ 6 የላይኛው 6 12 ሜትር ነው። 12 ነው። ያው ለሳሎን ነው የሚሆነው? ለመኝታ ቤት ነው? እንደዚህ ነገሮችን ትሰጣላችሁ? አዎ፣ ለመኝታ ቤት ነው የሚሆነው። እንደምታዩ ከለሩም ጸጥ ያለ ከለር ነው፣ የማይረብሽ ከለር ነው። ሁለተኛ ደግሞ ያው የሰው ድምጽ ወይ ደግሞ ብርሃን እንዳያስተጋባ የሚያደርግ ጨርቅ ስለሆነ መኝታ ቤት ደግሞ ጸጥታን ስለሚፈልግ ለመኝታ ቤት ሪኮመንድ እናደርጋለን። በጣም አሪፍ። እሺ፣ የምን ጨርቅ ነው? ከየት ነው የሚመጣው? እነዚህ የቱርክ ጨርቆች ናቸው። እንደምታዩ አሪፍ ጨርቅ ነው ያልኩሽ። ብላክአውት ጨርቆችና ኳሊቲያቸውን የጠበቁ ጨርቆች ስለሆኑ እነዚህ ጨርቆች የቱርክ ጨርቆች ናቸው። በጣም አሪፍ። እሺ፣ ስለዚህኛው ከወራን ይሄኛውስ የእነዚህ ደረጃ አላቸው ወይ? የውስጡ ደረጃ አላቸው። ይሄኛው ሲምፕል ጨርቅ ነው። እንደምታዩ ብርሃን ያስተጋባል፣ አይዘጋም ሙሉ በሙሉ። በሜትር ያው ይለያያል ደረጃው። ይሄኛው ከሁሉም ዝቅ ያለ ጨርቅ ነው። በሜትር 600 ብር ነው። 600። በጣም አሪፍ። ይሄኛው 2500 በሜትር ማለት ነው። አጠቃላይ ይሄ 6 ሜትር ነው። አጠቃላይ ስንት ማለት? አጠቃላይ ወደ 20 ምናምን ሺህ ብር አለ። አዎ፣ ያው ካልኩሌት ተደርጎ ነው። ይሄኛው 600፣ ይሄኛው 2000። በጣም አሪፍ። እሺ፣ እዚህ ጋር ያለችዋንም እንያት፣ ለየት ትላለች። እሺ፣ ስለዚህም እናውራ። እነዚህ ጨርቆች ይሄ ቻይና ጨርቅ ነው። ቀለል ያለ ጨርቅ ነው እና ለሳሎን የሚመከር ጨርቅ ነው። ሲምፕል ነው። ብርሃን እንደዚህ ሙሉ ቀጥታ ሰውን አያሳይም፣ ግን ደግሞ ሙሉ በሙሉ ብርሃን ይሸፍናል ማለት አይደለም። ላይት ያሳያል ማለት ነው። ብዙ ጊዜ ለሳሎን ደግሞ ብርሃን ሲኖረው የመጋረጃው ውበት ይታያል። አዎ፣ ይጨምራል። ብዙንም የበለጠ ውብ ያደርገዋል። እሺ፣ ስለዚህ እንትኑም እናውራ። የውስጠኛው ይሄኛው ቅድም ካሳየውሽ ነጩ ጋር ተመሳሳይ ነው። ልዩነቱ ይሄ ጭረት ነገር ስላለው ነው። አዎ፣ ልሙጥ አይደለም። እና ደግሞ ራሱ ይሄኛው ሆኖ ደግሞ አንደኛ ደረጃ የሚባል አለው። የዚህኛው አንደኛ የሚባለው በሜትር 800 ነው። ይሄ ደግሞ 600 ብር። 600። ይሄኛው 300። ከዛኛው በጣም ይቀንሳል። በጣም አሪፍ። እሺ፣ ይሄኛውንም እንይ። ይሄኛው ደግሞ ክሬም ከለር ነው። ይሄ ኦፍ ዋይት ክሬም ከለር ነው። የሚያምር ከለር ነው። እንደምታዩ በጣም ውብ ከለር ነው። በጣም ያምራል። አዎ፣ ጨርቁም ደግሞ ኮተን ጨርቅ ነው። ለስላሳ ጨርቅ ነው። ጨርቅነቱ በሜትር 1400 ነው። 1400 ብር ነው በሜትር። የውስጠኛው ግን ለየት ይላል ከሌሎቹ። ገበሩ አዎ፣ እንደምታዩ አይታይም፣ ሙላ ሰው አያሳይም። ኳሊቲ ገበር ነው። ቁመትም ስታንዳርድ ብዙ ጊዜ 2 ከ80 ነው። ይሄኛው ስስ ደግሞ 3 ሜትር ነው። ይሄስ የምን ጨርቅ ነው? እነዚህም ይሄ ቻይና ጨርቅ ነው። የውስጠኛዋ ግን ቱርክ ናት። የውስጠኛው የቱርክ። ስለዚህ ይሄኛው በሜትር ስንት አልሽኝ? ይሄ በሜትር 1300 ብር። 300። ይሄኛው 1400። አዎ፣ በጣም አሪፍ። እሺ፣ ይሄስ ለሳሎን ነው ለመኝታ? ለሳሎን። ክሬም ከለርም ነው።
ጨርቅነቱም እንደምታዩ ወፍራሙ ያው ብራን ይሸፍናል በሚለው ነው እንጂ ይመከራል። የላይኛው ሲምፕል ጨርቅ ነው፣ ኮተን ጨርቅ ስለሆነ ቀለል ያለ ጨርቅ ነው። በጣም ነው የሚያምረው። ጨርቅነቱ በጣም ቆንጆ ስሙዝ የሆነ ጨርቅ ነው። በጣም አሪፍ። እሺ እችኛዋንም እንይ። ጨርቅነቷ ይሄኛው ጨርቅ ከፋይ ነው። ከፋይ ሆኖ ብዙ አይነት ከፋይ አለ። ይሄኛው ከፋይ ግን አንደኛ የሚባለው ነው። የቱርክ ከፋይ ነው። በሜትር 1800 ብር ነው። 1800 ነው በሜትር። አሪፍ ቬልቬት ጨርቅ ይባላል። ቬልቬት ጨርቅ። ቬልቬቶች ናቸው። የምን ጨርቅ ነው? ከየት ነው የሚመጣው? ቱርክ ናቸው። የቱርክ ናቸው። አይነት አላቸው እንደነገርኩሽ። ኮፒ ተደርጎም ይሰራል ይሄኛው ጨርቅ ማለት ነው። ስትሬች ያደርጋል ምናምን። እንደምታዩ ደግሞ ደረቅ ጨርቅ ነው። ውበቱም ያስታውቃል። ሜትሩስ ምን ያህል ነው? ሜትሩ አጠቃላይ በአጠቃላይ 5 ሜትር ነው። 5 ሜትር ለ2 ሜትር ስፋት የተሰራ ነው ማለት ነው። እንትኑ ተመሳሳይ ነው። ገበሩ ከዛኛው ጋር ተመሳሳይ ነው ይሄ። ስለዚህ የዚህ ቤት ውዱ መጀመሪያ ላይ ያየነው ነው ማለት ነው። ያኛው ጨርቅ ነው። በጣም አሪፍ። እሺ ጨርቆቹንም እንይ። እነዚህ የተሰሩት ናቸው። እነዛንም ደግሞ እስኪ እንያቸው። እሺ እስኪ አሳየን። ይሄኛው ከዚህ ስንጀምር እችኛዋ ስስ ቅድም እዛ ጋር 600 እና 1300 ብር ነው ያልኩሽ። ይሄኛው ደግሞ ስኳር ጨርቅ ነው። 800 ብር ነው። 800 አዎ ያምራል። በጣም ነው የሚያምረው። ወፈር ያለ ነው። ከባለ 600 ብሩ ወፈር ያለ ነው። ከ1300 ደግሞ መካከለኛ ነው። አዎ ነጠብጣብ አለው እንደምታዩ። አዎ ያምራል በጣም። ኦፍ ዋይት ነው። መካከለኛ ነገር ለሚፈልግ ሰው አሪፍ ነው። እሺ እነዚህ እዛ ካየናቸው ይለያሉ። ያው የከለር ልዩነት ነው እንጂ እዛች ጋር ያለችው ሲልቨሯ ያየናት ባለ 1300 ናት። እችኛዋ የተለያዩ ከለር አማራጭ አላቸው የሚያስጨፍጭ። በጣም አሪፍ። ይሄኛው ያው ገበሩ የዚህኛው ገበሩ ያው ከለር አማራጭ ነው፣ ነጩ ነው። በጣም አሪፍ። እሺ እዛ ጋር ካየናቸው ለየት የሚል እችኛዋ ናት። ብላክ አውቷ ናት። እችኛዋ ሲልቨር ከለር ባለ 2500 ብር ማለት ነው። መጀመሪያ ላይ ያየናት ናት። እችኛዋ ለመኝታ ቤት ነው የምታረጊው። ሲልቨር ደግሞ የብዙ ሰው ፌቨራይት ነው። ክሬም እና ሲልቨር አይሰለች ከለር ነው። በጣም አሪፍ። እሺ ሌላ የከለር አማራጭ ካየናቸው የከለር አማራጭ ከለር አማራጭ አላቸው። አሁን ይሄኛው ቁመት ብዙ ጊዜ ከስተመር ቁመት ይቸገራል። ይሄ ቁመታቸው 3 ሜትር ከ3 ሜትር በላይ ምናምን የሌለ ነው የሚመስላችሁ እና ብዙ ጊዜ ይሄ 3 ሜትር ከ25 ነው ቁመት። ምንም ሳይል ሌላ ትርፍ ሳይጨመር የሚሰራ ጨርቅ ነውና በሜትር 2000 ብር ነው። በሜትር 2000 በጣም ስለምንድን ነው የሚሆነው? ለሳሎንም ለመኝታ ቤትም ይሆናል። ከለሩ እንደምታዩ አው ከሶፋቸው ጋር ማሽ የሚያደርግ ከሆነ ከለሩ አሪፍ ከለር ብሉ ከለር ቢሆንም ደማቅ አይደለም፣ አይን አይዋጋው። አሪፍ ከለር ነው። በጣም አሪፍ። እሺ ነጭ ብዙ ሰው የሰው ምርጫ በጣም ብዙ ሰው ነጭ ነው። በጣም አዎ ነጭ አለኝ። ነጭ መጋረጃ አለ የሌለ እንዳይመስላችሁ። ወፍራም ነው። በጣም ያየነው ማለት ነው። ክሬሙን ያየነው ከዛም ለየት ይላል። ይሄ ለየት የሚያደርገው ምንድነው? ሻይን ያደርጋል ሲሰቀል። እንዲህ ስታዩ ኖርማል ጨርቅ ይመስላል፣ ግን ሲሰቀል የሆነ ሻይን የሚያደርግ ነገር አለው። ሙሉ ነጭ መጋረጃ ነው። አዲስ ዓመት እየመጣ ነው። በጣም ተፈላጊ ነው። አዎ በጣም ነጭ መጋረጃ ነው። በሜትር 1400 ብር። 1400 በጣም አሪፍ። ያው የነጭ ማማራጭ እንዳለ አዎ አለ። አዎ ሌላ ለየት ያለ ማየት አለባቸው የምትዩ ለየት ያለ ያው ልሙጥ ከለሮች ናቸው ብዙ ጊዜ ከስተመር የሚያውቀው። እንደዚህም ደግሞ ከለር ያላቸው መጋረጃዎች አሉ። እንደምታዩ ያልተለመዱ ናቸው። የዚህኛው ከለር ነው፣ ብራውን ከለር አለው። እንደምታዩ ቆንጆ አሪፍ ከለር ነው። በጣም ያው ግን ሰው ብዙ ጊዜ ልሙጥ ስለለመደ ነው እንጂ ያው የተለያየ ከለር አማራጭ አለ። ሲልቨር አለ፣ የተለያየ ከለሮች አሉ። በፈለጉት ከለር አማራጭ አለ ማለት ነው። እነዚህ እዚህ ጋር ያሉት ለሳምፕል ነው፣ ግን የተለያየ ከለር አማራጭ አለው። ይሄም ያም ሁሉም ከለር አማራጭ አለ። በጣም አሪፍ። እሺ የምትሰጧቸው አገልግሎቶች አሉ ወይ?
ዴሊቨሪ እንዲሁም ሌሎች ተጨማሪ ሰርቪሶች የምትሰጡ ከሆነ በዚህ አጋጣሚ እንንገራቸው። አዎ ከስተመር መጥቶ ከመረጠ በኋላ ከተስማማን በኋላ ራሳችን ሄደን ሜጀርመንት እንወስዳለን። ራሳችን ደግሞ ፊክስ አድርገን ራሳችን ዴሊቨሪ አድርገን ሁሉን ነገር እናዘጋጃለን ማለት ነው። እንሰቅላለን። የማማከር አገልግሎት ያው ብዙ ሰው ይቸገራል ለመምረጥ። የማማከር አገልግሎት ትሰጣላችሁ? ይሄን ቢሆን የሚለውን ነገር? አዎ ብዙ ጊዜ መጥቶ አይን አዋጅ ይሆናል መጋረጃ ነው። እኛ ሪኮመንድ እናደርጋለን። ምን አይነት ነው ከለር የተቀባው ቤታችሁ? ምን አይነት ከለር ነው ግድግዳችሁ? እንዲሁም ደግሞ የሶፋችሁ ከለር፣ ዳይኒንግ ቴብል፣ መኝታ ቤት ከሆነ ደግሞ የአልጋቸው ወይ ደግሞ የቁም ሳጥናቸው እንትን እንጠይቃቸዋለን። ከለሮችን ሪኮመንድ እናደርጋለን እንጂ ከስተመር ብዙ ጊዜ እንትን ይላል አይን አዋጅ ይሆንበታል። በጣም ብዙም ስለሆነ የከለር አማራጮቹ እና ደግሞ እንትንም ያስባል ታውቂያለሽ፣ ከስተመር ሲመጣ ከሶፋ ጋር ምናምን ከእቃ ጋር ሳይሆን ከቤት ከተቀባው ቀለም ጋር ነው ብዙ ጊዜ ማች እንዲያደርግ። በዚህ አጋጣሚ እሱን ነገር ልንገርሽ ብዬ ነው። እና ከግድግዳ ጋር ማች አይሆንም መጋረጃ ሙሉ በሙሉ ነው የሚዋጣው። ክሬም ተቀብቶ ክሬም ስትሰቂ ሌላ ከለር ነው በቃ የቤቱን ከለር አያወጣው እና ከቤት ጋር ነው እንጂ ከግድግዳችሁ ጋር ባይሆን አሪፍ ነው ብዬ አስባለሁ። በጣም አሪፍ። እሺ አሁን በጣም ብዙ የሚያዝ ሰው ይኖራል መኝታ ክፍሉ ለሳሎኑ፣ እንዲሁም ደግሞ በዓላት ሲደርሱ ዲስካውንት ይኖራቸዋል ወይ? አዎ ዲስካውንት አለ። አሁን የነገርኩሽ ዋጋ እነዚህ ፊክስድ አይደሉም፣ ፊክስድ ዋጋዎች አይደሉም። ግን ከእቃው ኳሊቲ አንጻር ያለውን ፕራይስ ነው የነገርኩሽ እንጂ ዲስካውንት አለ። በጣም ዲስካውንት አለ። መተው ባካላ አናገሩልን እንትን ለሚሉ ዲስካውንት አለ። እሺ መምጣት የሚፈልግ ሰው አለና አድራሻችሁን እስኪ ንገሪኝ። አድራሻችን አዲስ አበባ ሳሊተ ምሕረት ተፈዘር የገበያ ማዕከል ነው። የሱቅ ቁጥር 325። በጣም አሪፍ። እሺ ለበለጠ ደግሞ ስልክ ካለ? ለበለጠ መረጃ ከፈለጉ 0972522034። በጣም አሪፍ። እሺ ጊዜ ስለሰጠሽን እናመሰግናለን። በጣም እኔም አመሰግናለሁ። እሺ ተመልካቾቼ በመጋረጃ የነበረ ምልከታ ይህን ይመስል ነበር። ጥሩ ጥሩ ነገሮችን እንዳገኛችሁ መጣችሁ ቤታችሁ እንደምታሳምሩ አምናለሁ። እዚህ ነገሮች ደግሞ ቶሎ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።